ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት በያላችሁበት ቦታ በማንኛውም ሰዓትና ጊዜ ሳይገድባችሁ በተመቻችሁ ጊዜ ደውላችሁ ታች ላይ ስልክ ቁጥር አለ መማር ትችላላችሁ ማለት ነው። እንግዲህ ለዛሬ ቪዲዮ ይዤላችሁ የመጣው ደግሞ የተለያዩ ፊደላትን ወይም የተለያዩ ቃላቶችን በአንድ ላይ አገጣጥሜ ጽፌ ይዤላችሁ ቀርብ ያለው በደንብ አድርጋችሁ እናንተ ቪዲዮውን እስከመጨረሻው ትኩረት ወስዳችሁ መከታተል ይጠብቅባችኋል ማለት ነው። እንግዲህ እንደምታዩት ምንድነው ከተለያዩ ፊደላት ወይም ከተለያዩ ከመጀመሪያም ሆነ እንግዲህ 34 ፊደል ተምረናል ማለት ነው። ወይም ደግሞ ከባለፈው አሳይቻችኋለሁ። ካነሱ ፊደላት አውጠን የተለያየ ትርጉም የሚሰጠን ቃላት እንመሰርታለን ማለት ነው። ቃላት ስንመሰርት እንዴት ነው የምንመሰርተው የሚሉትን ላሳያችሁ። እዚህ ጋር እንደምታዩት ምን ይላል? እዚህ ጋር ምን ይላል? ቅንብር ይላል። ቅንብር እንግዲህ ቅ ማለት የቀ ቤተሰብ ስንተኛ ድምጽ ናት? ን የነ ቤተሰብ ስንተኛ ድምጽ ናት? ብ የበ ቤተሰብ ስንተኛ ድምጽ ናት? ር የረ ቤተሰብ ስንተኛ ድምጽ ናት? የሚሉትን ማስታወስ አለባችሁ ማለት ነው። እዚህ ጋር አንዳንዶች መጀመሪያ ላይ ቃላት ምስረታ ስንል በጣም አክብዳችሁ የምታዩት ነገር አላችሁ። ማክበድ የለባችሁም። ምክንያቱም እነዚህ የት እንደሚወጡ መቼም ከ34ቱ ፊደላት ውስጥ ነው የምናወጣቸው፣ ከሌላ አናወጣቸውም። ከ34ቱ ፊደላት ውስጥ አገጣጥመን ትርጉም የሚሰጠን ቃላቶችን በአንድ ላይ ፊደላቶችን አገጣጥመን መጻፍ ነው፣ ከሌላ አይመጣም። ስለዚህ እናንተ አክብዳችሁ ማየት የለባችሁም። በደንብ አድርጋችሁ እስከመጨረሻው ትኩረት ወስዳችሁ እኔ ጋር ትከታተላላችሁ። አሁን ወደ ትምህርታችን እዚህ ጋር ምን ይላል አልኳችሁ? ቅንብር ቅንብር። እንግዲህ ቅንብር ስንል የቀ ቤተሰብ ስንተኛ ድምጽ ናት? ስድስተኛ። ን የነ ቤተሰብ ስድስተኛ። ብ የበ ቤተሰብ ስድስተኛ። ር የረ ቤተሰብ ስድስተኛ ድምጽ ናት። ስለዚህ በአንድ ላይ ምን አይነት ትርጉም ጻፍነ ማለት ነው? እንግዲህ ከቀ ቤተሰብ፣ ከነ ቤተሰብ፣ ከበ ቤተሰብ፣ ከረ ቤተሰብ ነው እነዚህ የተጻፉ ማለት ነው። ስንተኛ ድምጾች ናቸው? በአጠቃላይ ስድስተኛ ድምጾች ናቸው። ሁሉም ስድስተኛ ድምጾች ናቸው። ስለዚህ ቅንብር የሚል ቃል እናገኛለን ማለት ነው። ቀጣዩ ምን ይላል እዚህ ጋር? ሞሚና ይላል። ሞሚና እንግዲህ ሞ ማለት የመቤተሰብ ስንተኛ ድምጽ ናት? የመቤተሰብ ሰባተኛ ድምጽ። ሚ ስንል ደግሞ የመቤተሰብ ስንተኛ? ሶስተኛ ድምጽ። ና የነቤተሰብ አራተኛ ድምጽ። በአንድ ላይ ሞሚና የሚል ቃል እናገኛለን ማለት ነው። ኦኬ በጣም አሪፍ። ወደ ቀጣዩ ስንሄድ እዚህ ጋር ምን ደብዳቤ ይላል። ደ የመጀመሪያ ድምጽ፣ ብ የበቤተሰብ ስድስተኛ፣ ዳ የቤተሰብ አራተኛ፣ በ የቤተሰብ ሰባተኛ ሰባተኛ ሳይሆን አምስተኛ። በአንድ ላይ ደብዳቤ የሚል ቃል እናገኛለን ማለት ነው። በጣም አሪፍ። ኦኬ እዚህኛው ስንመጣ ምንድነው? ሰባት ይላል። ሰ የመጀመሪያ ድምጽ ናት አይደለ? የአማርኛ የመጀመሪያ ድምጽ ናት። ባ ስንል ደግሞ የበቤተሰብ ስንተኛ ድምጽ ናት? የበቤተሰብ አራተኛ ድምጽ። ት የተቤተሰብ ስድስተኛ ድምጽ። በአንድ ላይ ሰባት የሚል ቃል እናገኛለን ማለት ነው። ቀጣዩ ምን ይላል እዚህ ጋር ደግሞ? ቀጣዩ መኩሪያ ይላል። መ የመጀመሪያ፣ ኩ የከቤተሰብ ሁለተኛ፣ ሪያ የረቤተሰብ ሶስተኛ፣ ያ የቤተሰብ አራተኛ። በአንድ ላይ መኩሪያ የሚል ቃል እናገኛለን ማለት ነው። ወደ ቀጣዩ ስንሄድ እዚህ ጋር ምን ይላል? ውጤታማ ይላል። ው የቤተሰብ ስንተኛ ድምጽ? ሁለተኛ። ጤ የቤተሰብ አምስተኛ፣ ታ የቤተሰብ አራተኛ፣ ማ የመቤተሰብ ስንተኛ? አራተኛ። በአንድ ላይ ውጤታማ የሚል ቃል እናገኛለን ማለት ነው። በደንብ አድርጋችሁ አስተውሉ እናንተ አሁን። ኦኬ ወደ ቀጣይ ስንመጣ እዚህ ጋር ምን ይላል? ሐመር። ሀ የመጀመሪያ፣ መ የመጀመሪያ፣ ር የረ ቤተሰብ ስንተኛ? ስድስተኛ። በአንድ ላይ ሐመር የሚል ቃል እናገኛለን ማለት ነው። ቀጣይ ምን ይላል? ጤናማ ይላል። ጤ የቤተሰብ አምስተኛ፣ ና የነቤተሰብ አራተኛ፣ ማ የመቤተሰብ አራተኛ። በአንድ ላይ ጤናማ የሚል ቃል እናገኛለን ማለት ነው። ቀጣይ ምንድነው? ኩራት ይላል። የከቤተሰብ ስንተኛ ድምጽ ነው? ይቺ ኩ የከቤተሰብ ሁለተኛ ድምጽ፣ ራ የረቤተሰብ አራተኛ፣ ት የተቤተሰብ ስድስተኛ። በአንድ ላይ
ኩራት ኩራት የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። በጣም አሪፍ። ቀጣዩ ምንድነው? እዚህ ጋር ደግሞ ምርጫ ይላል። እንግዲህ ምርጫ መቼም ዘንድሮ አካሄዳናል ማለት ነው። ምርጫ ምርጫ ም የመቤተሰብ ስድስተኛ፣ ር የረቤተሰብ ስድስተኛ፣ ጫ የጨ ቤተሰብ አራተኛ በአንድ ላይ ምርጫ ምርጫ የሚል ቃል እናገኛለን ማለት ነው። ቀጣዩ ምንድነው? እዚህ ጋር ሜትር ሜትር ሜ የመቤተሰብ አምስተኛ፣ ት የተቤተሰብ ስድስተኛ፣ ር የረቤተሰብ ስድስተኛ በአንድ ላይ ሜትር ሜትር ሜትር። ቀጣዩ ምን ይላል? ሜላት ሜላት ሜ ማለት እንግዲህ ሜ ስንል እዚህ ጋር ሜትር ብለናል። ሜ ስንተኛ ድምጽ ናት ነው ያልኳችሁ? አምስተኛ። አሁንም እዚህ ጋር ሜ አምስተኛ ድምጽ ናት። ላ ስንል የለቤተሰብ አራተኛ፣ ት የተቤተሰብ ስድስተኛ በአንድ ላይ ሜላት 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 የሚል ቃል እናገኛለን ማለት ነው። ኦኬ በጣም አሪፍ። ቀጣዩ ምንድነው የሚሆነው? ከዚህ ጋር ደግሞ አሁንም ምን ይላል? ቀጣዩ እዚች ጋር ምትላለች ህፃን ይላል። ህፃንት ህፃናት 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 ህ የቤተሰብ ስንተኛ ድምጽ ናት? ስድስተኛ፣ ጻ የጸ ቤተሰብ አራተኛ፣ ና የነቤተሰብ አራተኛ፣ ት የተቤተሰብ ስድስተኛ በአንድ ላይ ህፃናት 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 የሚል ቃል እናገኛለን ማለት ነው። ቀጣይ ምንድነው? ብስራት ብስራት ይላል። ብ የበቤተሰብ ስድስተኛ፣ ስ የሰቤተሰብ ስድስተኛ፣ ራ የረቤተሰብ አራተኛ፣ ት የተቤተሰብ ስድስተኛ በአንድ ላይ ብስራት 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 የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ቀጣዩ ምን ይላል እዚህ ጋር? ቀጣዩ ኬሚካል ኬሚካል ይላል። ኬ የከቤተሰብ አምስተኛ ድምጽ ናት። ሚ የመቤተሰብ ሶስተኛ ድምጽ ናት ብያቸዋለሁ። ካ የከቤተሰብ አራተኛ ድምጽ ናት። ል የለቤተሰብ ስድስተኛ ድምጽ ናት። በአንድ ላይ ስናነበው ምን ይላል? ኬሚካል 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 የሚል ቃል እናገኛለን ማለት ነው። ኬሚካል የሚል ቃል እናገኛለን። ቀጣዩ ምንድነው? እዚህ ጋር ዳንኤል ይላል። ዳንኤል ዳ ስንል የቤተሰብ ስንተኛ ድምጽ ናት? አራተኛ፣ ን የቤተሰብ ስድስተኛ፣ ኤ የቤተሰብ ስድስተኛ፣ የአምስተኛ የቤተሰብ አምስተኛ፣ ል የቤተሰብ ስድስተኛ በአንድ ላይ ዳንኤል ዳንኤል የሚል ቃል እናገኛለን ማለት ነው። ቀጣዩ ምንድነው? እዚህ ጋር ክብደት ክብደት ክ የከቤተሰብ ስድስተኛ፣ ብ የበቤተሰብ ስድስተኛ፣ ደ የደቤተሰብ የመጀመሪያ፣ ተ የተቤተሰብ ስድስተኛ በአንድ ላይ ክብደት 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 የሚል ቃል እናገኛለን ማለት ነው። ወደ ቀጣዩ ስንሄድ መመረቅ መመረቅ ይላል። መ የመጀመሪያ፣ መ አሁንም የመጀመሪያ፣ ረ የመጀመሪያ፣ ቅ የከቤተሰብ ስድስተኛ በአንድ ላይ መመረቅ 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 የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። እንመሰርታለን። ቀጣዩ መጨረሻው ወደ መጨረሻው ስንሄድ እዚህ ጋር ምን ይላል? ድርድር ይላል። ድ የቤተሰብ ስድስተኛ፣ ር የቤተሰብ ስድስተኛ፣ ድ የቤተሰብ ስድስተኛ፣ ር የቤተሰብ ስድስተኛ በአንድ ላይ ድርድር የሚል ቃል እናገኛለን ማለት ነው። ቀጣዩ ምንድነው? ዋለልኝ ዋ የቤተሰብ አራተኛ፣ ል የቤተሰብ ለ የመጀመሪያ፣ ል የቤተሰብ ስድስተኛ፣ ኝ የቤተሰብ ስድስተኛ በአንድ ላይ ዋለልኝ የሚል ቃል እናገኛለን ማለት ነው። ቀጣዩ ምንድነው? ጀንበር ይላል። ጀ የመጀመሪያ፣ ን የቤተሰብ ስድስተኛ፣ በ የመጀመሪያ፣ ር የቤተሰብ ስድስተኛ በአንድ ላይ ጀንበር የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። እንግዲህ እንደምታዩት እዚህ ጋር ነው መጨረሻው ቃላታቸው መጨረሻው ፊደላት ማለት ነው ይጀላችሁ የቀረቡ። እንግዲህ ለዛሬ እንደምታዩት ምንድነው እቺ ምን ተላልሽ ጀንበር የምትል ቃል ናት ማለት ነው። እንግዲህ ለዛሬ ቪዲዮአችን ይህን ይመስላል። የተለያዩ ቃላቶችን የተለያዩ ፊደላት ውስጥ አውጥቼ
እያንዳንዳቸው ምን አይነት ቃላት ወይም ምን አይነት ትርጉም እንደሚሰጡን አሳይቻችኋለሁ ማለት ነው። እናንተ የሚጠበቅባችሁ አሁን ቪዲዮን ደጋግማችሁ ማንበብ ብቻ ነው የሚጠበቅባችሁ። ምክንያቱም ከማን እንደወጡ መጀመሪያ 34ቱን ፊደል ከገባችሁ እዚህ ጋር አገጣጥሞ ማንበብ ወይም ደግሞ አገጣጥሞ መጻፍ ምንም የሚያቅታችሁ ነገር አይኖርም። ምክንያቱም ፊደላትን ካወቃችኋቸው እኛ የምናወጣቸው ከዛ ጋር ነው፣ ከዛ ጋር ነው የምናወጣቸው። ስለዚህ እንግዲህ ለዛሬ ቪዲዮ ይህን ይመስላል። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም የጓደኞቻችሁም ወይ የእህት የወንድሞቻችሁ ያልተማሩ ልጆች ካሉ ስማቸውን ቢያንስ እንኳን ስማቸውን እንዲጽፉ ላይክ እና ሼር አድርጉላቸው። ለዛሬ ቪዲዮ ይህን ይመስላል። በሌላ ጊዜ ወይም በሌላ ሰዓት እስከምንገናኝ ሰላም ጊዜ፣ ሰላም ቆይታ። ባይ ባይ።